እባክህ አታማር። ምናልባት ከማማረር በፊት ማን እንዳቀፈ ዞር መመልከት ይኖርብሃል። ቤሊን? አዎ ቤሊን። የኔ ሰላም። የኔ ሰላም? አዎ የኔ ሰላም፣ የኔ ብቻ። እቀፈኝ። በቃ ናፍቀኸኝ መጣሁ። የኔ እናት እመኝ፣ ይሄ ሁሉ ነገር አልፎ አገባሻለሁ። አየህ፣ ሴቶች ብልህ ናቸው የምልህ በምክንያት ነው ወንድሜ። አዎ፣ ግን እሷ ከሆነች ወርቁን አመልስልን። ስለዚህ ወይኔ ባሩክ፣ ያቺ የተረገመች ሴት ተጫወተችብኝ። ገና ብዙ ያላስመለስኩት የዘመናት ታሪክ አለ። እናም አሁን እንቅፋት ባትሆኝብኝ ጥሩ ነው። የዘመናት ታሪክን በሌብነት መመለስ የሚገርም ይመስላል። ካታሊና፣ ምንም ማድረግ ይችላል። ወይኔ ፈራው። ሌላ ጊዜ ወርቅ ስትሰርቅ ወርቅ የሚቀመጠው አትክልት ቦታ ውስጥ ሳይሆን ከፍ ያለ ቦታ ነው ማስቀመጥ ያለው። ለማንኛውም ወሬያችን እዚህ ላይ ያብቃ። ወርቁ ይኸው። ምን አምነን ልጄ አምነን። አቤት አያቴ። ወርቁ ይኸው ትላለች። እባክሽ አንቺ ካልሆንሽ ይሄን ያደረግሽው ማን እንዳደረገው ንገሪኝ። ያደረገው በስተመጨረሻም ፍቅር አሸነፈ። በስተመጨረሻም ተንኮልና ክፋት ተጋለጠ። የማርያ ውርደት፣ የባርኮት ሽንፈትን እንዴት አገኛችሁት? ቤሊልና አምናን ታረቁ። ባርኮት በንዴት ጨሰ። የሰረቀውን የወርቅ መዓት ካታኒካ ለአቶ አምናን አስረከበች። እሷ ላይ ጠምዝዞ እሷን ለማስገደል አምናን በእሷ ላይ ያለውን ጥርጣሬ አስፍቶ እሷን ለመጉዳት የጀመረው ወጥመድ ጠልፎ ራሱን ጥሎታል። ካታኒካ እና አቶ አምናን ቤት የቀበረችው ካሜራ ባርኮት ያን ወርቅ ሲቀብር ያሳይ ነበረ እና እሱ ቀብሮ ዘወር ሲል እሷ ወጣ አድርጋ ያስቀመጠችው ሚስጥር እንቆቅልሹ በአቶ አምናን ተፈቷል። አቶ አምናን አሁን ሁሉም ነገር መልካም ይሆንለታል ብለን ተስፋ እናደርጋለን። ባርኮት ሁለት ነገር አሳጥተሽኛል። አንድ ነገር ድርጅት ውስጥ የወሰድሽውን ዶክሜንት ስጭኝና በአምናን ላይ ሙሉ እምነት እንዲሰጠኝ አድርጊ ብላትም አሁን ደግሞ የቀበርኩትን ወርቅ ወስዳ ሁለት ህልሜና ጨነገፈች በማለት እንግዲህ ባርኮት ሰዓት ጎርሶ ሰዓት ለብሶ ተናዷል። ይህ ነገር ግን እንዴት ነው? በጣም አጓጊና ልብ አንጠልጣይ ሆኗል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት 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 ይበልልኝ። ፕሊዝ ለቤት አዲስ ሆናችሁ ደገፍ ደጉም ሰፖርት አድርጉኝ። ባሩክ አሁን አንድና አንድ አምናንን ለመጉዳት ሁሉን ነገር ለማክሰር ከቤል ጀምሮ ሁሉን ነገር የሚያስደስተው ነገር ለመቀማት ነው። አሁን ሁሉም ነገር እየከሸፈበት ነው። ካታሊካ በእርግጥ አቶ አምናን የዋህ ደግ ሰውን አማኝ እንደሆነ ጠንቅቃ የምታውቀው ግን የሚያሳዝነው ነገር ጥላቶች በዝተውበታል። አይኑን ገልጦ ግን ማየት አልቻለም እያለች እንግዲህ በድፍረትና በኮንፊደንስ ወርቁን ይዛ ወደዛ ቤት መታለች። አቶ አምናንም በካታሊካ ላይ ሙሉ እምነት አግኝቷል። ዙሪያህን ተመልከት፣ ራስህን ፈትሽ። እኔ ያን ዶክሜንት ስለወሰድኩ ሁሉም ነገር የኔ ስበብ ነው ወይም ሌላ የሚፈጠረውን ችግር በእኔ ምክንያት ነው ማለት አይደለም። ዙሪያህን ፈትሽ ስትል አስጠንቅቃለች። ያው የጠረጠርከው ወርቅ ይኸውልህ፣ ማን እንደወሰደው ደግሞ እነግርሃለሁ በማለት እንግዲህ ዱብዳውን አስረግጣ ነግራቸዋለች። ቤሊልና አምናን አሁን ታርቀዋል። የልቤ ንግስት፣ ሚስጥረኛዬ፣ የሰላሜ ምንጭ፣ የደስታዬ መፍለቂያ አንቺ ነሽ ሰላሜ ሲላት እንግዲህ ፍቅራቸው ተመልሷል። የማርያ ተንኮል፣ ሁልጊዜ ተንኮል የበዛበት ፍቅር አወዳደቁ የከፋ ልክ እንደ ጀሪ ይሆናል ማለት ነው። ማቄን ጨርቄን ሳትል
ከቤት እንዳስወጣት የማርያ ውርደት ሚያ ነው። የአባትሽ አደራ ሆኖብኝ እንጂ አፍቅርሽ አይደለም ብሎ አሽቀንጥሮ የሚጥልበት ቀን ሩቅ አይሆንም። በሌላ በኩል እንግዲህ የጀሪና የአቶ አምናን አጨራረስ እንዳስጠላው ሁሉ የማርያ ውድቀትም የከፋ ነው። አባትሽ መልካም ሰውና ባለውለታዬ ቢሆንም ግን በተንኮልሽና በአስመሳይነትሽ ተጠምጄ የአባትሽ ሩንታ ይዞኝ ዝም አልልሽም። በፍቅሬና በህይወቴ መምጣት ተሳስተሻል ሲል አቶ አምናን ከባድ ውሳኔ ወስኗል። ባርኮት በስተመጨረሻ ውርደቱን ተከናንበዋል። ያንን ወርቅ አምጥቶ እዛ ጓሮ መቅበሩ ካታኒካ ደፋሯ ቆፍጣናዋ ካታኒካ አውጥታ ለባለቤቱ ለአቶ አምናን መልሳለች። እሱ የሚፈልገው የሚያስደስተውን ነገር ሁሉ ነጥቆ እዳ ለማስገባትና እሱ ሁልጊዜ ስቃይና ህመም እያሳለፈ እንዲኖር ነው። ይህ እቅዱ ግን አልተሳካለትም። የኋላ ኋላ ባሩክ ሁሉም ነገር ከሰረ፣ ሁሉም ነገር ገደል ገባበት። ያሰበው ሁሉ ሳይሳካ እቅዱ በካታኒካ ከሸፈ። እሱም ተቃጠለ። ስንት ያሳጣሽኝ፣ ስንት ህልሜን አጨነገፍሽብኝ፣ ያጣሁትን ሁሉ እየነጠቅሽኝ፣ ማግኘት የፈለግኩትን ሁሉ እያከሸፍሽብኝ፣ እውነት ዋጋ አስከፍልሻለሁ ጠብቂኝ እያለ ለካታሊካ ሰፋ ያለ ወጥመድ አዘጋጅቶለታል። እሱም እንደማይሳካለት ጠንቅቆ ያውቃል። እሷ ደፋሯ ቆፍጣናዋ ከወንዱ በልጣ ኮንፊደንስ ኑሯት እንደዛ ያብረከረከችው በድንጋጤና በጭንቀት መግቢያ ቀዳዳው ያስጠፋችው ካታሊካ እንዴት ብሎ እሷን የሚበቀላት? ደስ የሚለው ነገር የማርያ ውርደትን በቅርቡ ይሆናል። በተለይ አሁን ማርያና ቤሊል ተፋጠዋል። አሁን የመጣችው ወይዘሮ ሞርዚና ልጅ ማርያን አግዛ ቤሊል ለመጉዳት እየሞከረች ነው። የዛ ጊዜ አቶ አምናን ደርሶ ምን ያደርግ ይሆን? የሚያደርጉትን ድርጊት ተመልክቶ ማርያን ውርደቷንና የወረደችና ለሱ የማትገባ ከጀር የበለጠች እሾህ እንደሆነች ይገባዋል። አይኑን ገልጦ ወደ ቤሊል ጠቅልሎ በፍቅር ይመለሳሉ የሚለው እንቆቅልሽ ነው። እንግዲህ ካታሊካም የባሩክን ጉዳይ በቅርቡ ዝርግፍግፉን ታወጣዋለች። እሱም ዛሬ ተነቃብኝ፣ ነገ ተዋረድኩኝ፣ ነገ አሳልፋ ሰጠችኝ፣ ዛሬ ተነፈሰች እያለ በጭንቀት ፈስ ያለበት ዝላ አይችልም የሆነ ሰው ሆኗል። ቤሊል ፈገግታዋ ተመለሰ። አቶ አምናን ፊቱ ፈካ፣ ደስታው ተመለሰ፣ ሰላሙን አገኘ፣ ከቤሊል ጋር ታረቀ። ደስ የሚል ጊዜ ያሳለፉ። እትዬ ዛህራ የለመደችውን ተረትና ምሳሌ እያዋዛች ፍቅራቸው እንዲበጽና፣ ፍቅራቸው እንዲስማማ፣ ፍቅራቸው እንዲዘልቅ የምታደርገው ጥረት ማርያ ሰላም ነስቷታል። በዚህ ሁኔታዋ ተንኮሏን ቀጥላ እቀድማለሁ ብላ ቅልጥም ብላ እንደ ጄሪ መውደቋ የማይቀር ጉዳይ ነው። አያታቸው ሴማ የኋላ ኋላ የማርያን ተንኮል ማወቁ አይቀርም። ጄሪ እንዳረገችው ሚስጥሯን ስታውቅ ጄሪን እንደጠላቻት ሁሉ ማርያንን መጥላቷ የማይቀር ጉዳይ ነው። እዩኝ እዩኝ ያለ ደብቁኝ ደብቁኝ ይላል ነው ነገሩ። ጄሪም ከረፈደ እንደዛ ስህተቷ ከገባት በኋላ ለመመለስ እየሞከረች ባለ ጊዜ እንዴት ብሎ እውነቱ ተጋልጦ እንደዛ ተንቋሻ እንደወጣች እናስታውሳለን። የማርያ ጣፈንታም እንደዛ ነው። ትልቁ ጉዳይ አቶ አምናን ደጋግመህ ዓይንህን ተመልከት፣ ዙሪያህን ፈትሽ፣ ጥላትህን አበጥረህ አውጣ። የቤትህ አተራማሽ አጠገብ ሆና እንኳን ሲፈንን ያላወቅ፣ አሁን ደግሞ ገደል ሊሰድህ ያለህን ሁሉ ሊያሳጣህ የመጣ ሰው አለ ተመልከት እያለች እንዲነቃ ብትነግረውም አቶ አምናን የእውነት ትኩረቱን ስራው ላይ አድርጎ የጥላቶቹን አነፍንፎ ያገኛቸው ይሆን? የባርኮትን ተንኮልስ ይደርስበት ይሆን? የኋላ ኋላ ሞርዚና እውነቱን ካልተናገረች የባርኮትን ተንኮል ማን ይሆን የሚነግረው ለአቶ አምናን? ሞርዚና አሁን ወደ ቤት ተመልሳለች። ቤሊልና ባርኮት አብረው ሆኑ የሚለውን ዜና ስትሰማ ኦልሬዲ ተንኮሉ እንዳሰበና አቶ አምናንን የሚያስደስተውን ነገር እና የእሱ የሆነውን ነገር መንጠቅ ስለፈለገው እንጂ ቤሊልን ወዷት አይደለም። በሁለቱም ቁስልና ስቃይ መደሰት ስለሚፈልግ ነው በማለት እንግዲህ ቆም ብላ አስባ እውነቱን ካልተናገረች በስተቀር በጣም ከባድ እና በጣም አሳሳቢ ጉዳይ ነው። እናንተስ እንዴት አገኛችሁት? ብዙ ጊዜ ኮሜንት ላይ ስታዩ መግቢያውን ያየ ሰው በጣም ደስ ብሎ ነው ሁላችን የገባ ነው። የቤሊልና የአቶ አምናን ፍቅር ተመለሰ። ባሩክና ማርያ አብረው መሆን ነው ያለባቸው። እሾህን በሾህ ነው እንጂ እሾሁን ከመልካም ሰው ጋር ማጣመር አይቻልም። ባሩክም በፍቅር ቀርቦ ወንድሜ ብሎ በግልጽ ቢያወራው እኩል ሊሰጠው የሚገባ ምርጥ ልብ ያለው አምናን እያለ እሱ ግን በቅናትና በንዴት ያለው ነጥቆ እሱ የታመመውን ህመም አምናን እንዲታመም እየፈረደበት ነው። አምናን ግን